ሰላም ጤና ይስጥልኝ ከፍሪ ፕሬስ ቻናል ግንቦት 13 2017 ዓ.ም ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። የአማራ ፋኖ ብሔራዊ ኃይል በጎንደር ባካሄደው ተጋድሎ ድል አደረገ። የአማራ ፋኖ ብሔራዊ ኃይል በጎንደር የራስ አሞራው ውብነህ ክፍለ ጦር፣ የሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ እንዲሁም ድብ ጠለምት ክፍለ ጦር ጽናት ብርጌድ በደጋ መረብ ከተለያዩ አቅጣጫዎች በመምጣት ካምፕ ሰርቶ በተቀመጠው የአገዛዙ ኃይል በፈጸሙት የተጠና ኦፕሬሽን 26 ሙት 15 ከባድ ቁስለኛ አድርገዋል። በዕለቱ በነበረው አውደ ውጊያ አገዛዙ መጠነ ሰፊ አካላዊና ቁሳዊ ኪሳራ ደርሶበታል። ከሞት የተረፈው ተበታትኗል። ነገር ግን ነበልባሎቹ የራስ ደጀን ብርጌድ ፋኖች ትናንት ማለትም ግንቦት 12 2017 ዓ.ም የተበታተነውን የብልጽግና ኃይል እየተከተሉ በማጽዳት ሙሉ በሙሉ ደጋ መረባን ነፃ አድርገዋል። የድብ ጠለምት ተከዜ ክፍለ ጦር የጽናት ብርጌድ በአዳርቃይ ወረዳ ዛሪማ አቅራቢያ አገዛዙን በመምታት ቀጠናውን የተቆጣጠረ ሲሆን በርማ ከተማ በመዝለቅ የብአዴን የወረዳ አመራርን ጨምሮ በርካታ ታጣቂዎችን ሸኝቷል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል በጎንደር የህዝብ ግንኙነት የሆነው ፋኖ ዮሐንስ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም የዛምብራ ብርጌድ ፋኖች ድል አደረጉ። ግንቦት 12 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ8ኛ ወይም የበላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ከሌሊቱ 10 ሰዓት ከ30 ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ ባደረጉት እልህ አስጨራሽ ውጊያ ድል ተጎናጽፈዋል። ዛምብራ ብርጌድ ምክትል ሻለቃ አዛዡን ምክትል ኢንስፔክተር ጌትነት ታደሰን ጨምሮ ከ42 በላይ የአገዛዙን ኃይል ሙት እንዲሁም ከ20 በላይ ቁስለኛ አድርጓል። ውጊያው የተደረገው ዛምብራ ብርጌድን አፍናሉ በማለት ጉባኤ ከተማ ካለው የብልጽግና ኃይል በተጨማሪም ከተለያዩ አቅጣጫ የተወጣጣ ያገዛዙ ኃይል በ12 መኪና ተጭኖ ወደ ፋኖች ቀጠና መንቀሳቀሱን ተከትሎ ነው። በዚህም መረጃው ቀድሞ የደረሳቸው የዛምብራ ብርጌድ ፋኖች ቀድመው በመጠጋት ወንበር ገደል በተባለ ቦታና ጥጭት ላይ አገዛዙን ኃይል የቀጡ ሲሆን በ4 ፓትሮል ቁስለኛ ሲያመላልሱ ውሏል። የፋኖችን ምት መቋቋም ያቃተው ያገዛዙ ኃይል ከ20 በላይ ሙቱን ጥሎ ወደ መጣበት ተመልሷል። ራስን ከመከላከል ወደ ማጥቃት የገቡት የዛምብራ ብርጌድ ፋኖች እስከ ብልጽግና ካምፕ ድረስ ተከትለው በመግባት 2 የአድማ ብተና አባላትንና 5 ክላሽንኮቭ የደረት ትጥቅና ከዘናዎችን የማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረ አንድ ባንዳንም በቁጥጥር ስር አውለዋል። መረጃውን ያደረሰን የ8ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ሆነው ፋኖ ይበልጣል ነው። በማቻከል የበላይ ዘለቀ ብርጌድ ህዝባዊ ውይይት አካሄደ። የአማራ ፋኖ ብሔራዊ ኃይል በጎጃም የቄጌታ የፍታይ ንጉሴ ክፍለ ጦር የማቻከል በላይ ዘለቀ ብርጌድ መሪዎች የጋላት ሻፎ ቀበሌ ማህበረሰብን ሰብስበው አወያይተዋል። በዚህ የውይይት መድረክ መሪዎቹ የትግሉን አሁናዊ ቁመና ለህዝቡ በማስረዳት ትግቡ ከታለመለት ግብ እንዲደርስ የተለመደ ሁለንተናዊ ድጋፉን አጠናክረው እንዲቀጥሉ አሳስበዋል። የአማራ ፋኖ ብሔራዊ ኃይል መመስረቱ እንዳስደሰተው የአማራ ማህበር ዩናይትድ ኪንግደም አስታወቀ። ማህበሩ በሰጠው መግለጫ በአማራ ህዝብ ላይ ከግማሽ ምዕት ዓመት በላይ በተዘራበት መንግስት መር ዘር ተኮር የጥላቻ ቅስቀሳና የታቀዱ ፖሊሲዎች ምክንያት ህዝባችን የኢኮኖሚ ድቀት፣ የልማትና የእምነት ተቋማት ውድመት፣ ለዘመናት የገነባቸው የአገራዊ ሴቶች እርክሰትና የዘር መሳሳትና መጥፋት እየተፈጸመበት የህልውና አደጋ ላይ ይገኛል ብሏል። ይህንን ወንጀል ለአንዴና ለመጨረሻ ጊዜ ለመቀልበስ እንዲሁም በደምና በአጥንቱ ያቆማትን ሀገር በቁመናው ልክ ለመረከብ እንዲችል ፋኖ ተጠራርቶ ዱር ቤቴ ብሏል። ፋኖነት ከጥንት አባቶቻችን የወረስነው የአማራዊ መገለጫ እሴታችን ነው። አማራ የገጠመውን የህልውና አደጋ ለመሻገርና ፋኖ የጀመረውን ትግል ከግብ ለማድረስ እንዲችል አራቱም የአማራ ፋኖ መሪዎች የአማራ አንድነታችንን የሚያበስረውን አደረጃጀት የአማራ ፋኖ ብሔራዊ ኃይልን በግንቦት 1 2017 ዓ.ም መመስረታቸውን ይፋ አድርገውልናል። በዚህም ከተመሰረተ 5ኛ ዓመቱን በቅርቡ የሚያከብረው የአማራ ማህበር በዩኬ የተሰማውን ደስታና ድጋፍ ሊገልጽላችሁ ይወዳል ብሏል። ይህ እንዲሳካ ላደረጉት ጀግኖች የአማራ ፋኖችም ጥልቅ አክብሮትና ከልብ የመነጨ ምስጋናውን አቅርቧል። የአማራ ፋኖ ብሔራዊ ኃይል በውጭ ለሚኖሩ አማራዎች ያቀረበውን ጥሪ ሙሉ በሙሉ የምንቀበለውና ለተግባራዊነቱም የበኩላችንን አስተዋጽኦ እንደምናደርግና አማራዊ አንድነታችን ከምንም በላይ ዋስትናችን በመሆኑ በውጭ ለሚኖሩ አማራዎችም ከጎናቸው እንድንቆም ሲል ጥሪውን አቅርቧል። የአማራ ፋኖ ብሔራዊ ኃይል መመስረቱን አስመልክቶ ከዓለም አቀፍ የአማራ ህብረት የድጋፍ መግለጫ ተሰጠ። ዓለም አቀፍ የአማራ ህብረት በአገር ቤትም ሆነ በውጭ ባለው
በአብዛኛው አማራም ሆነ ፍትህ ወዳድ ኢትዮጵያውያን ዘንድ በከፍተኛ ጉጉትና ተስፋ ሲጠበቅ የነበረው የአማራ ፋኖ አንድነት በአጼ ቴዎድሮስ የትውልድ ቦታና የኢትዮጵያን አንድነት ለማጽናት ትግል በጀመረባት ታሪካዊቷ ቋራ እውን ሆኖ የአማራ ፋኖ ብሔራዊ ኃይል በመመስረቱ መደሰቱንና ለድጋፍ መዘጋጀቱን አስታውቋል። አራቱ የአማራ ፋኖ አደረጃጀት አመራሮችም ሆነ ሌሎች በየደረጃው የሚገኙ የፋኖ አባላት እዚህ ደረጃ ለመድረስ ያለፉበት ውስብስብ ፈተና እንዲሁም የከፈሉት መስዋዕትነት እጅግ የሚደነቅና ትውልድ ሲዘክረው እንደሚኖር አንጠራጠርም ብሏል። የአማራ የህልውና ትግል ግቡን ሊመታ የሚችለው በኢትዮጵያ ላይ የተንሰራፋውን ስርዓት እስከ ሰንኮፉ ነቅሎ በመጣል የአማራውን ህልውና የሚያስጠብቅ ለሁሉም ኢትዮጵያውያን የሚስማማ አዲስ ፍትሃዊ ስርዓት መንግስት ሲተከል ብቻ ነው ብለዋል። የአማራ ፋኖ ብሔራዊ ኃይል እንደ ምስረታው ድርጅታዊ መዋቅሩን በጠንካራ መሰረት በመዘርጋት ትግሉን በተገቢው ፍጥነትና በአነስተኛ መስዋዕትነት ለመቋጨት ሰፋፊ ዘመቻዎችና ተዛማጅ የፖለቲካ ስራዎችን እንደሚያካሂድ ሙሉ ተስፋ አለን ብሏል። ይህንን እውን ለማድረግ የወገንን ኃይል ማበራከት፣ ጠላትን መቀነስ በጣም አስፈላጊ ጉዳይ በመሆኑ በዚህ ስብስብ ያልተካተቱ የፋኖ አደረጃጀቶች ወደዚህ የአማራ ፋኖ አንድነት ቤት እንዲመጡ ተገቢውን ጥረት ማድረግና ለተግባራዊነቱም ተመጣጣኝ የሆኑ ውይይቶች በአስቸኳይ እንዲደረጉ ጥሪ እናቀርባለን ብሏል። የአማራ ፋኖ ብሔራዊ ኃይል በምስረታ መግለጫው ላይ በስብስቡ ላልተካተቱ የፋኖ አደረጃጀቶች ያደረገውን ጥሪ በአድናቆት የተመለከትነው ሲሆን ወገናችሁን ከጥቃት ለመታደግ መስዋዕትነት እየከፈላችሁ ያላችሁ የአማራ ፋኖ አባላትና አደረጃጀቶች በአጠቃላይ ልዩነታችሁን በፍጹም ወንድማማችነትና ወገናዊ ምክክር በማጥበብ ወደ አንድነት እንድትመጡ ጥሪ እናቀርባለን ብሏል። የአማራ ፋኖ ብሔራዊ ኃይል የአማራ ህልውና ትግልን በብቃት መርቶ ከግቡ እንዲያደርስ ድርጅታችን በሚችለው ሁሉ ሙሉ ድጋፍ ለማድረግ ቃል እየገባ ሌሎች በውጭ ያሉ የአማራ አደረጃጀቶችን በጋራ በመሆን ለአማራ ፋኖ ብሔራዊ ኃይል ትርጉም ያለው ተጨባጭ የዲፕሎማሲና አድቮኬሲ የሚዲያ እንዲሁም ሀብት የማሰባሰብ ድጋፍ እንዲያደርጉ ድርጅቱ ጥሪ አቅርቧል። በተለይም በውጭ ለሚኖረው አማራ ብሎም ፍትህ ወዳድ ኢትዮጵያውያን ለአማራ ፋኖ ብሔራዊ ኃይል አስቸኳይና ዘላቂ ድጋፍ እንድታደርጉ ዓለም አቀፍ የአማራ ህብረት በታላቅ አክብሮት ወቅታዊ ጥሪ እናቀርባለን ብሏል በላከው መግለጫ። የአርቲስት ዮርዳኖስ አለሜንና ዶክተር ሲሳይ አውግቸውን ጨምሮ 4 የፖለቲካና የህሊና እስረኞች ከተከሰሱበት 2 ክሶች መካከል በአንደኛው ነፃ ተብለዋል። ዶክተር ሲሳይ በመጨረሻም እውነት አሸንፏል፣ ዶክመንታሪው ከሽፏል ሲል ሁኔታውን ገልጾታል። በእነ አርቲስት ዮርዳኖስ አለሜ መዝገብ የሽብር ክስ የተመሰረተባቸው 12 የፖለቲካና የህሊና እስረኞች ሲኖሩ ከመካከላቸው 11 የሚሆኑት ጉዳያቸውን በቃሊቲና በቂሊንጦ ማረሚያ ቤት ሆነው እየተከታተሉ እንደሚገኙ ይታወቃል። ከመካከላቸውም በመዝገብ 5 ተከሳሽ የሆነው ጆን ተሻገር በሌለበት የተከሰሰ መሆኑ አይዘነጋም። መዝገቡ የተቀጠረው የሰውና የሰነድ ማስረጃን መርምሮ ብይን ለመስጠት በሚል ነበር። በዚህ መሰረት የአገዛዙ ፌዴራል ከፍተኛ ፍርድ ቤት ግንቦት 12 2017 ዓ.ም በዋለው ችሎት በእነ አርቲስት ዮርዳኖስ አለሜ መዝገብ በመመርመር ብይን ሰጥቷል። ፍርድ ቤቱም መዝገቡን ሲመረመር ከብሔራዊ መረጃና ደህንነት የተላከ መረጃን ተከሳሾቹ ቃላቸውን የሰጡት ወደውና ፈቅደው ነው ወይስ ተገደው የሚለውን፣ ተከሳሾቹ ሊከላከሉ ይገባል ወይስ አይገባም የሚሉ ጉዳዮችን በመመርመር ነው ብይኑን የሰጡት ብሏል። በመዝገቡ የሽብር ወንጀል ከተከሰሱት የፖለቲካና የህሊና እስረኞች መካከል አርቲስት ዮርዳኖስ አለሜ፣ ዶክተር ሲሳይ አውግቸው፣ አትሌት ሳሙኤል ባዜ፣ ዋና ሳጅን ጎረፈ ወጣት በተከሰሱበት ወንጀል አቃቢ ህግ ተከሳሾች ወንጀሉን ስለመፈጸማቸው በቂ የሆነ የሰውና የሰነድ ማስረጃ አላቀረበባቸውም በማለት ፍርድ ቤቱ በነፃ አሰናብቷቸዋል። 6ኛና 11ኛ ተከሳሾች በሌላ ወንጀል የማይፈለጉ ከሆነ ዛሬውኑ ይፈቱ ሲልም አዟል። 1ኛና 2ኛ ተከሳሾች ግን ምንም እንኳን በዚህኛው ክስ ነፃ የተባሉ ቢሆንም በሌላ መዝገብ የተከሰሱ በመሆኑ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ይሁን ተብሏል። በሌለበት ክስ የተመሰረተበት በመዝገቡ 5ኛ ተከሳሽ የሆነው ጆን ተሻገር በተከሰሰበት የሽብር ወንጀል ክሱ ሳይሻሻል ጥፋተኛ ተብሏል። ዶክተር ሲሳይ አውግቸውም በማረሚያ ቤት እስር ላይ መሆናቸው እየታወቀ በውጭ ሁሉ ተንቀሳቅሰው ወንጀል እንደፈጸሙ ተደርጎ የቀረበውንና የሲዲ ማስረጃ ጠፍቶ ይፈለግ በሚልና በመጨረሻም ብይን ሊሰጥ ነው በተባለበት ወሳኝ ጊዜ ሲዲው ተገኝቷልና ግራቀኙ አስተያየት ከሰጣችሁበት በኋላ ፍርድ ቤቱ ይመረመራል በመባሉ በብዙ እንዲጉላሉ ካደረጋቸው ከዚህ ሁሉ ክስ ነፃ በመባላቸው በመጨረሻም እውነት አሸንፏል፣ ዶክመንታሪው ከሽፏል ሲል ሁኔታውን ገልጾታል።
የህሊና እስረኞቹ የመከላከያ ምስክሮቻቸውን አቅርበው እንዲያስመሰክሩ በሚልም ከሐምሌ 14 እስከ ሐምሌ 16 2017 ዓ.ም ተለዋጭ ቀጠሮ ተይዞላቸዋል። የክሱ ባለቤት ፖለቲካና ፖለቲከኛ ነው፣ ከክሱ በስተጀርባ የማይታዩ ረዣዥም እጆች እንዳሉ እናውቃለን ሲል አቶ ክርስቲያን ታደለ ተናገረ። በእነ ዮሐንስ ቦያሌው መዝገብ ለግንቦት 12 2017 ዓ.ም የተቀጠረው አቃቢ ህግ ቀሪ ምስክሮችን እንዲያሰማ በሚል ነበር። ነገር ግን አቃቢ ህግ ምስክሮቹ በግዳጅ ላይ ያሉ የመከላከያ ሰራዊት አባላት በመሆናቸው ዛሬ ላይ ሊደርሱልኝ አልቻሉም ሲል ለችሎቱ ተናግሯል። በተጨማሪም ረቡዕና ሐሙስ ተከሳሾች አጉል ከሚመላለሱና ከሚደክሙ የፊታችን አርብ ግንቦት 15 2017 ዓ.ም ቀጠሮ ይሰጠኝ ሲል በጠየቀው መሰረት ፍርድ ቤቱ ፈቅዷል። ይህንን ተከትሎ ከህሊና እስረኞች መካከል እድሉን ያገኙት ከፍትህ መዘግየት ጋር በተያያዘ ቅሬታቸውን አቅርበዋል። አቶ ዮሐንስ ቦያሌው የዘገየ ፍትህ እንዳልተሰጠ ይቆጠራል፣ አቃቢ ህግ ሆን ብሎ በሂደቱ እንድንቀጣ እያደረገ ነው። እኛ ለ8 ወራት ያክል አዋሽ አርባ በረሃ ላይ በተፈጸመብን መንግስታዊ እገታ ስንሰቃይ መቆየታችን ይታወቃል። የአቃቢ ህግ ተቋም ለፍትህ ውግንናውን አቁሟል። እኛ እኮ ዜጎች ነን፣ ፈጣን ፍትህ እንፈልጋለን በማለት ተናግሯል። አቶ ክርስቲያን ታደለ በበኩሉ የክሱ ባለቤት ፖለቲካና ፖለቲከኛ ነው፣ ከክሱ በስተጀርባ የማይታዩ ረጃጅም እጆች እንዳሉ እናውቃለን። ፍትህ እንዲዘገይ እየተደረገብን ያለው ሆን ተብሎ ነው። ዳኞች ፖለቲከኛ አስቸግሮን እናንተንም አስቸገርናችሁ፣ ለዚህም በጣም እናዝናለን፣ ይቅርታም እንጠይቃለን ብሏል። አቶ ከፍያለው እሱ ባለው ፍትህ እየዘገየ በመጣ ቁጥር ከፍተኛ ጉዳት እየደረሰብን ነው ሲል ለፍርድ ቤቱ ተናግሯል። በተለይም ጉዳቱ የሚከፋው ከቤተሰባችን ርቀን ያለ ጥያቄ ለምንሰቃየው ከባህር ዳር ለመጣ ነው የግፍ እስረኞች ነው። ፈጣን ፍትህ እንዲሰጠን እንጠይቃለን ሲል የመዘግየቱን አሳሳቢነት ጠቁሟል። ጋዜጠኛ አባይ ዘውዱ በበኩሉ እኛ የፖለቲካ የህሊናና ህልውና አደጋ ውስጥ የገባው የአማራ ህዝብ የወደፊት ዕጣ ጉዳይ የሚያሳስበንና መሬት ላይ ያለውን እውነት የምንናገር የማንነት እስረኞች ነን። ስርዓቱና አቃቢ ህግ እየቀበሩት ያለው ፍትህ እንዲቃና የምንፈልግና የምንሰራ ነን። የአማራ ህዝብ ትግል የህልውና፣ የነጻነት፣ የክብር፣ የእኩልነትና የፍትህ፣ የአንድነት፣ የወንድማማች ነው። በተለይም ላለፉት 2 ዓመታት ያክል አስቸኳይ ጊዜ አዋጅ በማወጅ በድሮንና በከባድ መሳሪያ ጭምር አማራን እየጨፈጨፈ ላለው አገዛዝ ጠበቃ ለመሆን የደፈራቸው ለ2 ዓመት ያክል አዋሽ አርባ ላይ የነበረው ሰቆቃን ጨምሮ በግፍ እስር ለምንገኝ ተከሳሾች ስለምን እንደ ሰው ማሰብና ማዘን ተሳናቸው? እኛ ይህንን የምንናገረው ለታሪክ ይሆን በሚል እንጂ ከእናንተ ፍትህ ለመጠበቅ አይደለም። በእርግጥ እየቀበራት ካለው አካል የተለየ ፍትህን መጠበቅ የዋህነት ነው። እኛ ፍትህ የምንጠብቀው ከፈጣሪ፣ ከህዝባችን፣ ከጊዜና ከታሪክ መሆኑን እንድታውቁት እንፈልጋለን ብሏል። አቃቢ ህግ እኮ በክሱ ላይ ለምስክሮች ጥበቃ እያደረኩ ነው ብሏል። ይህ ማለት እኮ ይዞ ጥበቃ ከማድረግ ውጭ ሌላ ትርጉም የለውም ነው ወይስ አቃቢ ህግ ለህግ አሰልጥኖ አልጨረሰም? ከሆነ ስለ ስልጠናው 2 ዓመት በቂ አይደለም ወይ ሲል የፍትህ መዘግየቱን ተቃውሟል። በመጨረሻም በእነ አቶ ዮሐንስ ቦያሌውና በእነ አቶ ክርስቲያን ታደለ በስም ማጥፋት ወንጀል ክስ የተመሰረተበት አክቲቪስት ስዩም ተሾመ ጉዳይ ዛሬም ተነስቷል። ፍርድ ቤቱ ቀደም ሲል የፌዴራል ፖሊስ የምርመራ ክፍል ኃላፊ በተደጋጋሚ ጥሪ እየቀረበለት በችሎቱ ያልተገኘውን ተከሳሽ አክቲቪስት ስዩም ተሾመን ይዞ እንዲያቀርብ የሚል ትዕዛዝ መሰጠቱ ይታወቃል። ይሁን እንጂ ፍርድ ቤቱ የሰጠው ትዕዛዝ በጸሐፊ ችግር ምክንያት ወጪ ባለመደረጉና ደብዳቤው ለሚመለከተው አካል ባለመድረሱ ስህተቱ የኛ ነውና ይቅርታ እንጠይቃለን ብለዋል ዳኞቹ። ስለሆነም የፊታችን አርብ ግንቦት 15 ቀጠሮ ተይዞለታል። በተመሳሳይ የህሊና እስረኞች ችሎት ወንድማማቾቹ ግንቦት 12 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። በነ አወል አብዱል ቃድር መዝገብ አማራነት እንደ ወንጀል ተቆጥሮ በሽብር ወንጀል የተከሰሱ ወንድማማቾች አወል አብዱል ቃድር እና ሐሰን አብዱል ቃድር በዕለቱ ቀጠሯቸውን አክብረው በችሎት ተገኝተዋል። ይሁን እንጂ ፍርድ ቤቱ በተደጋጋሚ እንዳለው መርምረን አልጨረስንም በማለት ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በተመሳሳይ በነጌታቸው ውባንተ መዝገብ በሽብር ወንጀል የተከሰሱት ወንድማማቾቹ ጌታቸው ውባንተና መልካሙ ውባንተ እንዲሁም ይትባረክ የተባለ ወንድማቸው ግንቦት 12 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርቧል። መዝገቡ የተቀጠረው የተከሳሾች ጠበቃ በአቃቢ ሕግ የቀረበውን የሰነድ ማስረጃ ተመልክቶ አስተያየት እንዲሰጥበት በሚል ነበር። ይሁን እንጂ አስተያየት አልደረሰንም በመባሉ አጭር ቀጠሮ እንዲሰጥ ተጠይቋል። ፍርድ ቤቱ ለግንቦት 22 2017 ዓ.ም
ተለዋጭ ቀጠሮ ሰጥቷል። አቶ ታዬ ደንዳ ኢትዮጵያና ኤርትራ ተጻራሪ ጥቅሞች የላቸውም ሲል ገለጸ። በማህበራዊ ድህረገጹ ባስነበበው ጽሑፍ የትብብር ማዕቀፎችን ማማተር ያስፈልጋል። በእኔ እምነት ኢትዮጵያና ኤርትራ ተመጋጋቢ እንጂ ተጻራሪ ጥቅሞች የላቸውም ብሏል። ከስነ ህዝብ ትስስርና ከጂኦፖለቲካዊ አቀማመጥ አኳያ የሁለቱ ልማትና ሰላም በእጅጉ ይጣጣማል። ዋናው ጉዳይ አንዱ የሌላውን ሉዓላዊነት አክብሮ ለጋራ ጥቅም በጋራ መስራት የሚቻልበትን አውድ ማበጀት ይመስለኛል። ይህ ደግሞ በቀላሉ ይቻላል። ኤርትራ ያላት ሰፊ የባህር ጠረፍ ኢኮኖሚያዊ ትርጉም ይኖረው ዘንድ ኢትዮጵያ ታስፈልጋታለች። ኢትዮጵያም ሰፊ የተፈጥሮና የሰው ሀብቷን አልምታ በዓለም ገበያ ለመሳተፍ ከሁሉም ጎረቤቶቿ በተለይም ከኤርትራ ጋር በመርህ መወዳጀት ይጠቅማታል። ስለዚህም የባህር በር ጉዳይ ለኢትዮ ኤርትራ ጠንካራ ትብብር እንጂ ፈጽሞ ለዳግም ጦርነት ሊጋብዝ አይገባም። ከጸጥታ አኳያም ያለፈው እንደተጠበቀ ሆኖ ከዚህ በኋላ በጋራ መስራት ይጠቅማል። በአውሮፓ እንደተፈጠረው የጋራ መከላከያ ናቶ የኢትዮጵያና የኤርትራን መከላከያዎች ጨምሮ የቀጠናውን የጸጥታ አቅሞች ያካተተ ጠንካራ የጋራ መከላከያ ኃይል በአፍሪካ ቀንድ ለመፍጠር ማሰብም ይቻላል። ለ100 ዓመታት በቀጣይነት የተዋጉት እንግሊዝና ፈረንሳይ የጋራ መከላከያ መፍጠር ከቻሉ ህዝብን፣ ባህልንና ሃይማኖትን የሚጋሩት የምስራቅ አፍሪካ ሀገራት ይህንን እንዳያደርጉ ምን ይከለክላቸዋል? ምንም። ብቻ ከቁማሩና ከሞገሴ ጊዜያዊ ሙዚቃ በላይ መሆንን ይጠይቃል። በአጠቃላይ የባህር በር ወይም ወደብ የህልውና ወሳኝ ባይሆንም በእጅጉ ያስፈልጋል። ለወደብ ሲባል ግን ለዘመናት የከሰርንበት ጦርነት በፍጹም አያስፈልገንም። ከኤርትራ ጋር በበቂ ተገዳድለናል። በኃይለ ሥላሴ 13 የጦርነት ዓመታትን አሳልፈናል። በደርግ ዘመን ለ17 ዓመታት የቀጠለው ሰው በላው ጦርነት አድርገናል። በኢህአዴግም በባድመ ምክንያት አላስፈላጊና ከባድ ጦርነት አሳልፈናል። ይህ ሁለቱን ሀገራት ከግምት በላይ ለሆነ ቁሳዊ፣ ሰብአዊና ማህበራዊ ኪሳራ አጋልጧል። አሁን ጦርነት ይበቃናል። ሰላምና ትብብር ብቻ ይበጀናል። ይህ የሁለቱ ሀገራት ህዝቦች ጥልቅ ፍላጎት መሆኑን በመሐላ ጭምር ማረጋገጥ ይቻላል። ስለዚህም ጸረ እውቀት ቁማርተኞች ያቀዱትንና አሸብሻቢ ቄስ ሞገሴዎች የሚያሟሙቁትን አዲስ ጦርነት አንፈልግም ማለት ይኖርብናል። ሰላምና ትብብር ያሸንፋል። ወቅታዊና መሰረታዊ አጀንዳ ግን እንዳይረሳ። በምንም አይነት ቁማር የማይሸፈን የሐኪሞች፣ የመምህራን፣ የጸጥታ ኃይሎችና የሌሎች ሰራተኞች የዳቦ ጥያቄ ቀርቧል። በአጠቃላይ ህዝቡን ያስመረረው የኑሮ ውድነትና የሰላም ጉዳይም ከዚሁ ጥያቄ ጋር ይቆራኛል። ከቻላችሁ ጥያቄውን በአግባቡና በፍጥነት መልሱ፣ ካልቻላችሁ ከህዝብ ወንበር ላይ ተነሱ ብሏል አቶ ታዬ ደንዳ በማህበራዊ ድረገጹ ባስነበበው ጽሑፍ። ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።